ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። የአማራ ክልል ከተሞችን ለማልማት ሰላም ወሳኝ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው የታደሰውን የፋሲል አብያተ መንግስት ግቢ በመረቁበት ወቅት ባስተላለፉት መልእክት ፋሲል ብንዞር በቀላሉ የማናገኘው እኛ በእጃችን ያለንን የማርከስ ክፉ አባዜ ስላለብን የረከሰ ታላቅ ወርቅ ነው ሲሉ ተናግረዋል። ይህን የመሰለ ስጦታ የሰጡን አባቶቻችንን ፈለግ ተከትለን ሀገር ብናለማና ብንሰራ ዛሬ ኢትዮጵያ ተረጂ አትሆንም ነበር ነው ያሉት። ትልቁ ችግር እናስና ትልቁን ጎትተን በማሳነስ መተካከል እንፈልጋለን ያሉት ጠቅላይ ሚኒስትሩ ከነዚህ ታላላቅ መሪዎች በኋላ ኢትዮጵያ ውስጥ ያጋጠመው ችግር ትላልቁን ጎትተው የሚያሳንሱ መበራከታቸው ነው ብለዋል። በጎንደር ከተማ የተጀመሩ ስራዎች እንዲሁም በፋሲል ግቢ ውስጥ በተሰራው ስራ ልጆቻችን ከኛ የተሻለ ተስፋ እንዳላቸው ማሰብ ብቻ ሳይሆን የሚጨበጥ ተስፋ ተመልክቻለሁ ብለዋል። እንደ ጎንደር፣ ባህር ዳርና ሌሎች ከተሞች እንዲለሙና እንዲያድጉ ሰላም ወሳኝ መሆኑንም ገልጸዋል። ጎንደሬዎች በወታደር ተጠብቀው እንዴት ልማት ሊሳካ ይችላል ያሉት ጠቅላይ ሚኒስትሩ ዛሬ ላይ የአማራ ክልልን ከአማራው በስተቀር ማንም አያዝበትም፣ ይህ እድል ኢትዮጵያ ውስጥ አልነበረም ሲሉም ተደምጠዋል። ዛሬ ጎንደርን፣ ባህር ዳርን ወይም አማራ ክልልን ከአማሮች በስተቀር ማንም አያዝበትም። እኛ እንደው ሲፈቀድልን እንደ እድል ወስደን ከማገዝ ባሻገር በዕለት ተዕለት ጉዳይና ስራዎች ውስጥ እጃችን አናስገባም። ይህ እድል ኢትዮጵያ ውስጥ አልነበረም። አሁን ከምናበላሽ በትብብር መንፈስ ብንሰራ ነጋችን የልጆቻችን ነገ ያማረ ስለሚሆን በትብብር መንፈስ ዳግም ጎንደር፣ ባህር ዳር፣ አማራ፣ ኢትዮጵያ እንዲወለዱ በጋራ እንድንቆም አደራ አላችሁ ፈልጋለሁ። የሳፋሪኮም ኢትዮጵያ የግማሽ ዓመት ኪሳራ ካለፈው ዓመት በእጥፍ መቀነሱ ተገለጸ። ኩባንያው በኬንያ ያለው ኢንቨስትመንት ትርፋማ ሆኖ ቀጥሏል። በኢትዮጵያ ብቸኛው የግል ቴሌኮም አገልግሎት አቅራቢው ሳፋሪኮም ኢትዮጵያ ኬንያ በሚሰራበት የሳፋሪኮም ንግዱ ከፍተኛ ትርፍ እያንቀሳቀሰ ቢሆንም በኢትዮጵያ ግን ኪሳራ ማስተናገዱን ቀጥሏል። ይሁን እንጂ ከጊዜ ወደ ጊዜ ኢትዮጵያ ውስጥ እየገጠመው ያለው ኪሳራ እየቀነሰ መሆኑ የተመላከተ ሲሆን ከዓመት በፊት ካስተናገደው የ$218 ሚሊዮን ኪሳራ በፈረንጆች ከአፕሪል እስከ ሴፕቴምበር 2025 ድረስ ባሉት 6 ወራት ኪሳራውን ወደ $103 ሚሊዮን ማውረድ ችሏል። የሳፋሪኮም ዋና ስራ አስፈጻሚ ፒተር ኒዴጌዋ ኪሳራው አሁን ኩባንያው መሰረተ ልማት ላይ ወጪ እያወጣ በመሆኑ እንጂ ኢትዮጵያ ውስጥ ኢንቨስትመንቱ ተስፋ ሰጪ በመሆኑ ሳፋሪኮም ኢትዮጵያ የረጅም ጊዜ እቅድ እንዳለው ተናግረዋል። ይህም በኪሳራ ሊወጣ ይችላል የሚሉ ስጋቶችን ያረገበ መሆኑን የኬንያ ዘገባዎች ይጠቁማሉ። ከአንድ ወር በፊት የዓለም ባንክ ይፋ ባደረገው የኢትዮጵያ ቴሌኮም ገበያ ግምገማ ሪፖርት ሳፋሪኮም ኢትዮጵያ በሀገሪቱ ገበያ ውስጥ እየገጠሙት ያሉ ችግሮችን በጥልቀት ሲያመለክት ሳፋሪኮም ኢትዮጵያ በፈረንጆቹ 2024 ዓመት $325 ሚሊዮን ኪሳራ ደርሶበታል ብሎ ነበር። የዓለም ባንክ ግምገማ በመንግስታዊው ግዙፉ ኢትዮ ቴሌኮም እና በቅርቡ ገበያውን በተቀላቀለው ሳፋሪኮም ኢትዮጵያ መካከል ያለው ያልተስተካከለ የውድድር ሜዳ አሳሳቢ እንደሆነ አመላክቶ የውድድር ሜዳው በታቀደው ደረጃ መሬት ላይ የለም ብሏል። ኢትዮ ቴሌኮም ሳፋሪኮም ኢትዮጵያ የከፈለውን $1 ቢሊዮን ገደማ የፍቃድ ክፍያ የመክፈል ግዴታ ያልነበረበት በመሆኑ ክፍተቱ ከዚያ መጀመሩንና በተጨማሪም ኢትዮ ቴሌኮም የድምጽ ጥሪዎችን ዋጋ በተቆጣጣሪው አካል ከተቀመጠው ተመን በታች እያስከፈለ በመሆኑ የሳፋሪኮም ኢትዮጵያ ደንበኞች ወደ ኢትዮ ቴሌኮም ደንበኞች በሚያደርጉት እያንዳንዱ ጥሪ ኪሳራ እያስተናገደ ይገኛል ሲል ዓለም ባንክ ገምግሟል። ሪፖርቱ ሳፋሪኮም ኢትዮጵያ በዚህ የድምጽ ጥሪ ሂደት ብቻ በየወሩ በአማካይ $1.6 ሚሊዮን ኪሳራ እንደሚደርስበት ግምት አስቀምጧል።
በመንግስት ስር ያሉ ድርጅቶችን የሞባይል ገንዘብ ክፍያና ዝውውር ትኩረት ይሻል ያለው የግምገማ ሪፖርቱ ኢትዮ ቴሌኮም በቅርቡ በተወዳዳሪው ሳፋሪኮም ኢትዮጵያ የሞባይል ገንዘብ መገልገያ የሆነውን ኤምፔሳ ከአገልግሎቱ አግዶ እንደነበር በመግለጽ አሳስቦ ኢትዮ ቴሌኮምም ውድድሩ ላይ ጫና አሳድሯል ሲል ወቅሷል። የዓለም ባንክ የኢትዮጵያ ኮሚኒኬሽን ባለስልጣን ፍትሐዊ ያልሆነ ፉክክር የሚመስለውን ሂደት ለማስተካከል እርምጃ ሊወስድ ይገባል ያለ ሲሆን በተጨማሪም በእነዚህ አሳሳቢ ጉዳዮች ላይ የኢትዮጵያ መንግስት ተጨማሪ ምርመራ እንዲያደርግ የሚያስገድዱ ናቸው ማለቱንም መዘገባችን ይታወሳል። ሳፋሪኮም ኢትዮጵያ የተቋቋመው ግሎባል ፓርትነርሺፕ ፎር ኢትዮጵያ በሚል ሳፋሪኮም፣ ቮዳፎን እና ሱሚቶም ጥምረት አድርገው በግንቦት 2021 በ$850 ሚሊዮን በጀት የኢትዮጵያ የመጀመሪያውን የግል የቴሌኮም ኦፕሬተር ፍቃድ አግኝቶ እንደነበር ይታወሳል። የሱዳን ፈጥኖ ደራሽ ኃይል የተኩስ አቁም ለማድረግ መስማማቱ ተገለጸ። ከ2 ዓመታት በላይ ከሱዳን ጦር ጋር ሲዋጋ የቆየው የሱዳን ፈጥኖ ደራሽ ኃይል በአሜሪካ በተዋቀረው ኳድ የተሰኘ አሸማጋይ ቡድን አማካኝነት ለሰብአዊ ድጋፍ ሲባል የተኩስ አቁም ለማድረግ መስማማቱን ባወጣው መግለጫ አስታውቋል። ፈጥኖ ደራሽ ኃይሉ ተኩስ ለማቆም መስማማቱን ያስታወቀው የኤልፋሽር ከተማን ከተቆጣጠረ ከሳምንታት በኋላ ሲሆን ከተማዋን ከ18 ወራት በላይ ከቧት መቆየቱም አይዘነጋም። ከበባው እንዲቆም የተባበሩት መንግስታትን ተደጋጋሚ ጥሪ ችላ በማለቱ ለመሸሽ የማይችሉ ነዋሪዎችን ለረሃብ አጋልጧል። በተባበሩት መንግስታት የሚደገፈው ዓለም አቀፉ የረሃብ ክትትል ቡድን በከተማ ውስጥ የረሃብ ሁኔታዎች መከሰታቸውንም አረጋግጧል። አርኤስኤፍ በእግረኛ ወታደሮቹ የጅምላ ግድያ ሪፖርቶች ምክንያት ዓለም አቀፍ ተቃውሞ እያጋጠመው ቢሆንም ቡድኑ ክሱን አስተባብሏል። የመብት ጥሰቶቹ በግለሰቦች ደረጃ የተፈጸሙ መሆናቸውን አምኖ አንዳንድ አባላቱን ማሰሩም ነው የተጠቆመው። ሁለቱም ወገኖች በጦርነት ወቅት የተለያዩ የተኩስ አቁም ሀሳቦችን ቢቀበሉ አንዳቸውም እስካሁን ተግባራዊ ሳያደርጉት ቆይተዋል። በመስከረም ወር አሜሪካ ከተባበሩት አረብ ኤሚሬትስ ከሳውዲ አረቢያና ከግብጽ ጋር በመሆን ለ3 ወራት የሚቆይ የሰብአዊ ስምምነት ቀጥሎም ወደ ዘላቂ የተኩስ አቁምና ወደ ሲቪል አገዛዝ ሽግግር የሚሄድ ሀሳብ አቅርበዋል። የፈጥኖ ደራሽ ኃይሉ መግለጫ እንዳመለከተው የጦርነቱን አስከፊ ሰብአዊ ውጤቶች ለመፍታትና አስቸኳይ የእርዳታ አቅርቦት እንዲደርስ ለመፍቀድ አራቱ ሀገራት ባቀረቡት የተኩስ አቁም ሀሳብ መስማማቱን ገልጿል። የሱዳን ጦር ኃይል በተኩስ አቁሙ ዙሪያ ያለው ነገር የለም። አንድ ስማቸው እንዳይጠቀስ የጠየቁ የሱዳን ወታደራዊ ባለስልጣን ለአሶሺየትድ ፕሬስ እንደተናገሩት ሰራዊቱ የኳድን ሀሳብ በደስታ ይቀበላል፣ ነገር ግን ፈጥኖ ደራሽ ኃይሉ ንጹሃን ዜጎች ካሉባቸው አካባቢዎች ሙሉ በሙሉ ሲወጣ እንዲሁም ከዚህ ቀደም በተዘጋጁ የስምምነት እቅዶች መሰረት የጦር መሳሪያዎችን ሲያስረክብ ብቻ ነው የተኩስ አቁም ስምምነት የሚደረገው ብለዋል። የአሜሪካ መንግስት የአፍሪካ ጉዳዮች አማካሪ ማሳድ ቡሎስ አሜሪካ ከሱዳን ጦርና ከፈጥኖ ደራሽ ኃይሉ ጋር በመተባበር ሰብአዊ ድጋፍን ማዕከል ያደረገ የተኩስ አቁም ስምምነት እንዲደረግ እየሰራች ሲሆን በቅርቡም ስለ ጉዳዩ ያሉት ተጨባጭ ሁኔታዎች ይፋ እንደሚደረጉ ተናግረዋል። በዚህ ጉዳይ ላይ ከሁለቱም ወገኖች ጋር ለ10 ቀናት ያህል ስንወያይ ነበር ያሉት ቡሎስ በአሜሪካ የሚመራው እቅድ የ3 ወር የሰብአዊ የተኩስ አቁም ስምምነትና የ9 ወራት የፖለቲካ ውይይት ሂደትን ተከትሎ ይጀምራል ብለዋል። አሜሪካ ጦርነቱን ለማስቆም የተከተለቻቸው መንገዶች በተመለከተ ሲያብራሩም ከሳውዲ አረቢያ፣ ግብጽና የተባበሩት አረብ ኤሚሬትስ ኳድ ጋር እየሰራች ነው ብለዋል። ሁለቱም ወገኖች የሱዳንን ሕዝብ ስቃይ ለማስቆም በአስቸኳይ ወደ ስምምነት መምጣት እንዳለባቸውም አክለዋል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።